ደግፈዋለሁ። ሲቀጥል ደግሞ እኛ ሰርግ ብለን ሳይሆን ፕሮግራም ያዘጋጀነው እንደማለት ሰው ያሰብነው የነበረው ማለት ነው። ግን ደግሞ ሰው መጣ ምናምን የነበረው ነገር ተቀየረ። የሰው ልጅ ነን እንሳሳታለን። በቃ የዛን ቀን አለፈ በእንደዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ ዱባይ የመጡ ሌሎች ልጆች ነበሩ። ትኬታቸው ለአጭር ቀን የሆነ ማለት ነው። የግዴታ መሄድ ስለነበረባቸው በቃ ለእነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማት እሑድ ምን ደግመው ለምንድን ነው አንዳንድ ሰዎች አልመጡም ነበር። ለምን ጾምም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው። ያ ማለት ምን ማለት ነው? በጾም ማድረጉን ፈልገ ማለት ነው እንደፈልጌ ነው። ከዛ ባለፈ ግን ማን ነው እስኪ የትኛው ሰው ነው እና አብርሃም ብራችንን ወስደዋል ወይንም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናችሁ? እኛ እንደተቀበልንና እኛ ያንን ነገር አሴት እንዳደረግነው በምን እርግጠኛ ናችሁ? ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊፍት አሁን ለምሳሌ ላይቭ ላይ አንተ የሆነ ሰው ጊፍት ሊሰጥ ይችላል። ምን በለሽ አንበሳ አወረደልህ። አንበሳ ልክ ሲያወርድልህ ፕሮፋይሉን ተጭነ የመዳም ቅመም ነሽ ወይንስ ከአሜሪካን የላከው ስጦታ ማን አንተ የሚጎዳ ከሆነ ይቅርብኝ ብለህ መልሰህ ታውቃለህ ወይ? በመጀመሪያ ደረጃ ማለት ነው። የሰው ልጅ ወዶና ፈቅዶ ከወደደኝ ካደረገልኝ ኢትስኦቲ። ግን አንዳንድ ጊዜ ደግሞ እንደ ሰው እንደ ህሊና እንዳለው ሰው ማድረግ ማልፈልጋቸውን ነገሮች ኖ እላለሁ። የትኛውም አሁን ለምሳሌ የትኛውም ሰው ተነስቶ ድንገት አሁን የመዳም ቅመም 10 ዓመት ለፍታ የሆነ ነገር ላደርግልህ በአንድ ቤት ላይ እሺ አልልም። ይህ ምን ማለት ነው? ህሊና ስላለኝ ማለት ነው። ከዛ ባለፈ ደግሞ እኔ ከማንም በላይ ዩቲዩብ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰቤን ማስተዳድራለሁ። ገባ? ከራሴ አልፌ ቤተሰብንም ማስተዳድር ሰው ነው። አንደርስታንድ እንድታደርገው የምፈልገው ነገር። ከዛ ባለፈ የተቃቀም ብሮች የሆኑ ነገሮች ምናምን እኔን አይፎግረኝም ወይንም እኔ ሊሸውደኝም አይችልም። ተረዳኝ? እንደ አንድ ህሊና እንዳለው ሰው ግን ኖ ማለት ያለብኝ ነገር ኖ እላለሁ። አሴት ማድረግ ያለብኝ ነገር ግን አሴት አድርጋለሁ። ስለዚህ አሁን ላይ በዛው ላይ ጨምረህ የምትመልሰው አሁን እዚሁ በጠየቀኝ ነገር ላይ አሁን ጊፍቶች ይሰጣሉ አይደል? ላይቭ ላይ ጊፍት ይሰጣል። ማንንም ምን እንደሆነ ሳታውቅ ይሰጡሃል። ነገር ግን በግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን የሚያለቅሱ ልጆች መጥተው እንደዚህ ሰጥተው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን በመጀመሪያ ደረጃ ማለት ነው። አንዳንድ ጊዜ ቤተሰብ ስትሆንና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናገዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው እነሱ ስለፈለጉ አይደለም የሚሰጡት ራሱ ስለፈለጉ አይደለም። ሌላው በሚሊየን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ የተለየ ነገር ኖሮ አይደለም። አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ። አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ? እንደው ከልምድ ብትነግሩ በሆነ ችግራቸው ላይ እንዲህ እኮ ሲሆኑ አግዛለሁ፣ እንዲህ እኮ በሀሳብ ረዳቸዋለሁ፣ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው ሚዲያው ላይ ስላለን በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰጥተው እንደው በችግራቸው ጊዜ ደርሳችሁላቸው ታውቁ ይሆን? ይህንን ጥያቄ ልጠይቅ። አታነሳም ላይ አሪፍ ነው ያነሳው ጥያቄ አሪፍ ነው ወንድሜ። ግን ደግሞ ምን አለ መሰለህ የሆነ አንተ ያደረካቸውን ነገሮች ይሄንን አድርጌያለሁ ብሎ መናገር ጥሩ አይደለም። ግን ደግሞ እንደዚህ ይሄኛው ሰዓት ለእናንተ ወሳኝ ስለሆኑ ነው። በነገር ላይ አንተንም ፕሮቴክት ለማድረግ ወሳኝ ሆነ ችግር የለውም። በጋራ ነው በቃ ነገር አልፈልግም ግን እነግርሃለሁ። እኔ የትኛውም ሰው የትኛውም የመዳም ቀመር እኔን ዋትስአፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህቶቻቸው ሊሆን ይችላል አባታቸው እናታቸው የሆነ ነገር ታመው ተኝተው ከፈለክ ወደኋላ አድርገህ የኔን የዩቲዩብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል። ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ውስጥ የሚኖሩ አፍርሰን ምርጥ ባለ 3 መኝታ ባለ 2 መኝታ እያለን ቤት ሰርተን ብዙ ነገር አሳልፈን የመጣ ነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለግ የዛሬ ቪዲዮ ከትላንትና የተለቀቀውን አይደለም ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው በመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህንን ነገር አሁን እኔ አድርጌያለሁ ብዬ መናገር አልፈልግም። ሚዲያም ላይ ምንም ላይ ማለት ነው።
ስለዚህ ለእኔ ፈጣሪ እራሱ ይክፈለኝ ላደረኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ጊፍት ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ይሆናል ለሚሉ ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለእኔ። ወይንም ደግሞ ምን ልበለ መሰለህ ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አድርግልኝና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ፣ ምን አልክ አንተ ደግሞ ያልኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብናል። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ ማየው ነገር አለ እናንተ ላይ። እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሽሻችሁ፣ እነሱን እየሰደባችሁ፣ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ? እንደዛ እያልካቸው እስኪ አረዳለ ሰውን የምታቀርብበት አንገድ ግዴታ ያስፈልጋል። እነዚህ ሰዎች እኔን ለምን ወደዱ? አቀራረብ ሊሆን ይችላል፣ ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው። ይቅርታ አንተን ስለ አንተን እያልኩ አይደለም፣ የሆነ ሰንበዲ ማለት ነው የሚሰጣቸው ቦታ ነው። ገባ? እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች የሚታዩት አብዛኛው ቦታ የሆነ መጥቻለሁ። ዱባይ ነኝ አይደል ያለው ዱባይ ነኝ ያለው፣ ግን ማንም ሪስፔክት አያደርጋቸውም። ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም። ለምን? እሺ ጥያቄ ሲነሳባቸው ግን ማንንም ሰው አይሰሙም። ወይ ልጨርስልህ፣ ማንንም ሰው አይሰሙም እነዚህ ሰዎች። ለምን? ማንንም ሪስፔክት አድርጎ ስለማይናገራቸው ማለት ነው። እኛ ጋር ደግሞ ልምጣለ ከዱባይ ሊሆን ይችላል ከሳውዲ የትኛውም ሀገር ሲመጡ አብረሽ በዚህ ቀን እንመጣለን ካሉ መኪና ተዘጋጅቶ ምናምን ኤርፖርት ሄደን የምንቀበላቸው ብዛት ሰው አንደርስታንድ አደረከኝ? የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው? አይደለም መናፈሻ ነው ነገር ምን ይዘጣችሁ ዱባይ አይደለም ነው። ይሄን ሲሉ አብዛኛው ማህበረሰብ አመናቸው ማለት ነው። ፈረዳኛና ያኔ ለእናትሽ የሆነ ነገር ሳታረጊ ለአባትሽ የሆነ ነገር ሳታደርግ ለምንድን ነው ይሄንን ነገር ነሱ የምታደርጉት ምናምን እያሉ አብዛኛው ሰው ማውራት ጀመረ። እነዚህ ሰዎች አያውቁም ልትላቸው አይገባም። በመጀመሪያ ደረጃ አብዛኛው ሰው እዚህ የመጣ ሰው ከ18 ዓመት በላይ ያሉ ናቸው። የትኛውም ቤት ያሉ ሰዎች ማለት ነው። ይሄና ህፃንም ማለት ነው። ገባ? ወጥተውም ይገባሉ። እንደ ህፃንም እንድታዩዋቸውም አልፈልግም። ስለዚህ ይሄ ነው የኔ መልስ በአጠቃላይ። በጣም አሪፍ። እንግዲህ በነገራችን ላይ ያነሳቸውን አንድ ጊዜ ረጂ ያነሳቸውን ነገሮች ለማብራራት ያህል ምን አለ መሰለህ ወንድም፣ አሁን አንተ ያነሳኸው መምከር ስትፈልጉ ለምን ትሰድባችኋላችሁ? በነገርህ ላይ የሚሰድቧቸው እህቶች ልባቸው ለነሱ ምን ያህል እንደሚጨነቅ ስለሚረዷቸው ነው። ቤተሰብ ውስጥ ያለ ወንድምና እህት ቢጣላ በምን አይነት መልኩ እንደሚታረቅ ያውቀዋል። እዚህ ጋር ወጥተው የሚሰድቧቸው ተጠንቀቁ እያሉ የሚነግሯቸው እህቶቻቸው በምን አይነት ልክ ለነሱ ያላቸውን ዋጋ ደም ከፍለውም ከግብግብም አድርገው ከመንግስትም በለው ከሌባ ጋር አንገት ተናንቀው የሚሰሩ እህት ወንድሞቻቸው እንደሆኑ ጠንቅቀህ ማወቅ መቻል አለብን። በመጀመሪያ ጋፕ ለመፍጠር እንትን ማለት አይደለም። ኖርማሊ የሚሳደቡት ንቂ ተብሎ የሚሳደብ ሰው ለበጎ እንደሆነ ኔጌቲቭ ሳይዱን ብቻ አይደለም ማሰብ ያለብን። በምን ያህል ለእህቶቻቸው የሚቆረቆሩ ስለሆኑ እንደሚያንገበግባቸው በሚገባቸው ቋንቋ ልክ ባላቸው ለማስረዳት ከዛ ባሻገር
እነዚህ ነገሮች የሚደረጉባቸው ሂደቶች በራሳቸው ስትመክሯቸው እኔ ለምሳሌ ሰድቤ አንቋሽሼ አይደለም የምመክራቸው የኔ ባህሪ ካልሞኜ አስረድቼ እንዲያታደርጉ ተጠንቀቁ ቤተሰባችሁን አግዙ እንዲህ የምታረጉት ነገር ይቆጫችኋል ብለህ አስረድተህ ልትናገር ትችላለህ ሁላችንም እንደምንለብሰው ልብስ ባህሪያችንም ይለያያል አብርሽ ተረጋግቶ ያስረዳል የገባውን ነገር ያደርጋል በራስህ ለፍተህ ሰርተህ የምትሄድበት መንገድ እኮ የራስህ መንገድ ነው አይደል ማንንም አያግድም በነገራችን ላይ በየትኛው መስመር በቤትሽ ነው የምትገቢው ማሪ ገስት እኮ አይደለም ነይ በቤትሽ የትኛው መስመር ኖርማሊ አንተ ተከትለው ሰክሰስ የምታረግበት ነገር አድካሚ እንደሆነ ይታወቃል አይደል ሐሳብም ክሬት አድርግ ፍራንክም ስራ ዩቲዩብ ላይምና ግን ህዝብ ነው የሚያከብርህ ህዝብ ለህዝብ ነው አይደል የምታቀርበው ያንን ስራን ስታቀርብ እያልኩ ያለው ምንድነው ወንድሜ አብርሽ እነዚህ ነገሮች ሲከናወኑ በእርግጠኝነት ተመልካቾቻችሁ የት ሀገር ኦዲየንስ እንደሆነ ዩቲዩብ አናላይሲስ ላይ ገብተህ ታየዋለህ አይደል የት አካባቢ እንደሆነ እነሱን የሚመስል ነገር ክሬት ታደርጋለህ በእነሱ ሀሳብ ስራ ልትሰራ ትችላለህ ነገር ግን ፈልገውም ሆነው እኛን እናናደው ብለው እንንትናን እናናድ ብለው የሚያደርግ ተደራጅቶ የሚሰራ የአረብ ሀገር እህት ወንድሞች ካሉ እነዛ ነገሮች ይቀጥሉበት ችግራችን ከዛ ጋር አይደለም በአንድም በሌላ መንገድ እዚህ ፕላትፎርም ላይ የሚወድህ አለ የሚጠላህ አለ ሁሉም ሊወድህ አይችልም አንዳንዱ ተክሊስ ሰራ ሰክሰስን የሚፈልግ ሰው አለ እንቅልፍ አጥቶ ደግሞ አንተን ለመጣል የሚሄድ ሰው አለ ይሄ ኮመን ነው ይታወቃል ችግሩ አሁን ምንድነው የሚዲያ ማንቃት ሲባል ምንድነው አንድ ሰው የሆነ ነገር የተሳሳተ መንገድ ላይ ካለ በየትኛው የአረብ ሀገር ያሉት ወንድሞች በየትኛው የአይምሮ ደረጃ እንዳሉ አንተ መታቀው የገባው የሰለጠነ ሊሆን ይችላል ምንም ሳያውቁ ደግሞ በየዋህነት ሄደው ግራ የገባቸው ማንበብና መጻፍ ማይችሉ ወራቸው ሲደርስ ደግሞ ያላቸውን እየሰጡ ችግር ላይ የሚወድቁ ብዙ እህቶች አሉ መቼም አንተ አረብ ሀገር ላይ ሰርቻለሁ ወይ ደግሞ እነሱን ፎከስ አድርጌያለሁ ካል በየትኛው የእውቀት ልክ ውስጥ የተለያየ ነገር ይዘው እንደሚመጡ ጠንቅቀህ ማወቅ መቻል አለ እነዚህ ልጆች መመለስ በደመነፍስ እየሄዱ እያደረጉ ከሆነ ኖ ተረጋጉ ይሄ ልክ አይደለም ብለህ እንደ ወንድምም እንደምንም አሁን ቅድም ስታወራልኝ ጥሩ ነገር የተናገርከው ምንድነው ተቸግረው እንዲያረጉልኝ አልፈልግም ኢንጆይ አድርገው ካላቸው ነገር ላይ አድርገው የትኛውም ዓለም ላይ ስለሚያግዙን ስለሚወቻወራችን ላይ ስለሚያዩልን በዛ ነገር ማገኘውን ነገር ይሄ ከንትን የመጣው ብለህ ልትለየው አትችልም ገባ አይደለ አሁን እኛ እያወራን ያለነው ምንድነው አንድ ልጅ በጣም እያለቀሰች እድሜ አንድ አመት የሰራውበትን ምናምን የሚል ኦዲዮ ደርሷችሁ ሊሆን ይችላል እንዳይጣሉ ብዬ የ3 ወር ደሞዝ ነው እጄ ላይ ያለው ከዛ በፊት ደግሞ መኪና ለመግዛት በግሩፕ ሆኖ ብዙ ኦዲዮዎች ወጥተዋል እንትና ስም ዝርዝራቸው እንትን ያደረገ እንደዚህ እነዚህ ነገሮች መስመር የሳቱ ናቸው ልክ አይደሉም በደመ ነፍስ ውስጥ የምታደርጉት ነገር ጥንቃቄ ይፈልጋል ባለው እዚህ ጋር አሁን በዚህኛው ሳምንት በጣም እኔ ቅር ካሰኘኝ ነገር ማለት ነው በነገር ላይ አንተ ነህ ማታቀኝ እንጂ ማቲም እዛ ጋር ሴሬሞኒው ላይ ያሉትም እያንዳንዱ ሰዎች ተስፋዬ ምን እንደሆነ ጠንቅቀው ያውቃሉ ምናልባት አንተ ላታቀኝ ትችላለህ ወንድሜያለሽ ምንድነው በዚህ ሳምንት ውስጥ አንደኛ በዓል ሳምንት ነው በዚህ በዓል ሳምንት ውስጥ ደግሞ ብዙ ወገኖቻችን የተቸገሩ አሉ ለቤተሰቦቻቸው ነገር ቢያደርጉ የተሻለ ለጎረቤታቸው ላሳደጋቸው እዛ ጋር ለተቸገረ ሰው አንድ ዶሮ ገዝተው ቢልኩ የተሻለ ነገር ያደርጋል እንደ እምነትም ጭፈራው እዛ ጋር መኖሩ እኔ ደስተኛ ያደርገኝም ያ ሁሉ ሰው መጥቶ በዚህ አጋጣሚ ወደኋላ እየተመለስክ ነው ለሱ እኮ ቅድም መልስ ሰጥቼ ያለኩ በቃ አሁን እያወራን ያለ ነው አሁን አዳዲስ ሀሳቦችን ነው እንጂ ለቅድሙ ነገር ከዛ ውጭ ግን ፕሮግራሙ ላይ የተዘጋጀ ገንዘብ የተቀበልነው አሁን እንዳልከው ደግሞ ለቤተሰባቸው መላክ ነበረባቸው ላልከው ነገር ደግሞ እኛ ጋር የደረሰ ነገር ምንም ነገር የለም መረጃ ካለ ይቅረብ እኔ እስማማለሁ እንደዚህ ብር ሰጥተውሃል አውጣ እያልኩኝ አይደለም አሁንም የተለያየነውና የተሻወድነው መንገድ የማንቃት ስራ የኛ ኃላፊነት ነው አታድርጉ ብለን እኔ በጣም ያዘንኩት አሁን እዚህም እንድቆይ ያደረገኝ በነገራችን ላይ ሲሪየስ ምነግርህ ማቲሻ ከማቲ ይህንን አልጠብቅም እንዴት ትናገሪዋለሽ ብሎ ነው ረጁ ላይ መጥቶ እየጮኸ የነበረው ማለት ነው አትሊስት እዛ ይኖረዋል የተፈጠረው ነገር ምንድነው መጀመሪያ ውህቶች ምን አታስፍሽ አንዴ ማውራት እችላለሁ
እናፈርስ ይችላል። እሺ ተናገር ጀመር እንጨርሰና እናወራታለን። አይ ተስፍሽ የማታውቀው ነገር ስላለ ነው። አንተም ወጥተህ እሷ ሜንሽን አረጉ ረጁ ነበር ስትናገር የነበረችው እና ረጁ ምንድነው እንደዚህ እየተባለ ነው። እሷ ነው መጠየቅ ያለብኝ። ለፋ ሜንሽንም ተደርጋ ነው። ለዛ ነው እሷ ነው። አንተም በዚህ ጉዳይ ላይ ምናልባት ካላወቀው እንዳትገባ ይውጣ ያልኩት ገብቶሃል አይደለ? ረጁ ሜንሽን ተደርጋ ነው ከማነው እዚህ ጋር ሜንሽን እያደረጉ ነው ማለት ነው። እኔ አሁን ቸካቶቿን የማንቃት ስራ እንደሚሰሩ ታውቃለህ አይደል? ረጁን በላት መሲ ብርጅስቶንም ሁሉም እዛ ጋር አረብ ሀገር ላይ ላሉ ልጆቻቸው የሚጮሁትን ልጆች ታውቃቸዋለህ። ሚዲያ ላይ 10ም 20ም ልጆች ሲናገሩም ሲቆጡም ከምን አንጻር እንደሆነ ታውቃላችሁ እንጂ ማንም የማንን እኔ ስላልጨረስኩ ጠብቂያ ታወሪያለሽ አታውሪ ማለት ነው። እኔ እየጠየኩት ያለውን የጠየቅ ማለት እነሱ ሲወያዩበት የነበረው ነገር ስላለ አብርሽ አለ ያው ጠይቂው ነው። አንተም እዚህ እንትን ላይ እንዳትገባ ያልኩት ሜንሽን አላረጉም፣ ተስፍሽን ሜንሽን አላረጉም። ኦኬ እሷ እና ከሌላ ሰው ጋር ስታወራ ስለነበረ መሲ ብርጅስቶን ለሌላ ሰው ሳይሆን ስሟን ጥራው። መሲ ብርጅስቶን መሲማ ኦኬ መሲ ኖ አለ ዳኮ ጽፎልኝ ነበር። ረጁ ስለማያውቅሽ ነው ረጁ ብዬ ቶሎ ብዬ አስገባሁሽ። አንቺ ምንድነው የምትይው? አብርሃም ከሌላ ነው ችግር የለውም። መሲ ብርጅስቶን እንደገና ሶል አይደል ሰለሞን አይደል ነገር ነው። ታው እናንተ መጠየቅ ያለባችሁ እንጠይቁ። ላይቭ ላይ ስላጆች አስገባው። ኦኬ ሰው እውነታውም ሌላው ህዝብ እንዲያውቀው እኮ ነው። አሁን እንዳወራው ነው። እነዚህ ሰዎች እንደዚህ አድርገናል ተብሎ ወይ ደግሞ ያወጣችሁት ቪዲዮም አለ መሰለኝ ቮይስ ሪከርድ እነዛ ሰዎች ወጥተው ያውሩ። እኔ ሰዎች ገንዘባችንን ወስደዋል ካሉ እኔ እኮ ግልጹ ነገርኩት። እሱም ማለት እኮ ባለቤቱም ያውና ገብቶሻል አይደለ? ስለዚህ መጠየቅ ካለብሽ ጠይቂው ነው። ይሄን ነገር ነው ያልኩት። ከዛም ባለፈ ደግሞ ያው ስለወጣው ቮይስ እኔ አሁን የኔን ስም ለማስጠላት የሆነ ሰው እንዲህ ብሎ ቮይስ ሪከርድ አድርጎ ቢለቅ ስለኔ ስለዛ ቮይስ የሚያገባኝም የሚጠቅሰኝም ጉዳይ የለም። እኔ ለምን እኔ እስካልሆንኩኝ ድረስ በቦታው ላይ እስካላደረግኩኝ ድረስ ያ ቮይስ እኔን ለማስጠላት ከተደረገ እኔ አያገባኝም። ሆነ ሰንበዲ ተነስቶ ቮይስ አድርጎ ለቀቃ። ስለዚህ አብርሽ መቀጣት አለበት። ስለዚህ እኔም ደግሞ ምንድነው መሰለሽ ረጁ ያ ሰው ቮይሱ ለእናንተ ላከላችሁ ሰዎች ታውቁታላችሁ። ምናልባት ቮይሱን ተልኮልኛል ቦታ በብሏል ኮንታክት አድርጎ ደውሎላት ያምጣት። ለዛም ነው እኮ አንቺን እኮ ያው ጠይቅ አብርሽ እኔ ጋር ነው ያለው ያልኩት እኮ እሱሽ አገኘኛውን ያ ኦልሬዲ አይ አገባብህ ቁጣ ስለሆነብኝ ነው ያንን እየጠየቁ ማለት ብዙ ማዲሻ አንተን በጎናቸው የምትቆም ወንድማችን እንደሆንክ በብዙ መከራዎች ውስጥ ብዙ የሚያልፉ ልጆችን እንደምታገዝ ብዙ ነገር አብረን እንደምንሰራ አውቃለሁ። እኔ ፕራውድ ከማድረግበት ወንድም መሀል ራሱን ችሎ በብዙ ቢዝነሶች ውስጥ ረን ከሚያደርግ ቤስት ጓደኛም ከምለው አንጻር አንተ ብዙ ነገር እንደምታደርግ አውቃለሁ። ኖርማሊ እንዴት ትናገራለች ምናምን ስትል ጀስት ባክ ሆነ የመጣ ስለመሰለኝ ያ ነገር ልክ እንዳልሆነ ምክንያቱም እነዚህ እህቶች የሚሰሩትና የሚደርስባቸውን ነገር እኔም ስለማውቅ እዛ ጋር ስንት ነገር ተጋፍተው እንደሚሰሩ ማለት ነው። ከዛ ባሻገር ምንም ቢሆን ምን አንድ ነገር መናገር የምፈልገው ቅድም የሰጠህ ምክንያት ወደኋላ ትመለስ ያልከኝ ወንድሜ አብርሽ ወደኋላ መመለስ ስለፈለኩ አይደለም። በዛ ጉዳይ መመለስ ፈልጌ ሳይሆን እዚህ ጋር ለጓደኞች ብለህ በአጭር ጊዜ የሚመለሱ ሰዎች ስላሉ ይህንን ነገር አውጥ ያደረግነው የሚለው ነገር ምናልባት ያንተ ደስታና ያለው ነገር ከእምነትህ በልጦብህ ከሆነ እሱን ዋጋ የምትሰጠው አንተ ነህ። እዚህ ጋር ግን የሚወድ ሰው እንዳኮረፈብህ እንዳዘነብህ እግረ መንገዴን እንደወንድም ልንገርህና ብትችል ያለውን ነገር ይሄ የተፈጠረውን ነገር ሶሪ ብሎ ማለፍ የተሻለ ያደርጋል። ምክንያቱም ብዙ ሰዎች እንትን እያደረጉ ስለሆነ በዚህ ነገር ላይ የምትለው ነገር ካለ የራስህን ሀሳብ ግለጽ ለማለት ነው ወደኋላ የተመለስኩትና ይህንን ነገር አትሊስት እንደ ወንድም እኔ አሁን ረጋ ብዬ እያየው ስለሆነ በቃ የማይደረግ